ከ23 ዓመት ቆይታ በኋላ የአሜሪካ ወታደሮች ከኢራን ሊወጡ ነው የሚል መረጃ ኢንዲያ ቱዴይ አጋርቷል። ምን ማለት ነው? አሜሪካ በኢራቅ በኩል አድርጋ ኢራን ለመውጋት ጥረት እያደረገች ነው። ያዋጣታል ወይስ አያዋጣም የሚለውን እንዳስሳለን። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ዶናልድ ትራምፕ የስልጣን ለውጥ በኢራን እንዲመጣ ይፈልጋሉ ብለዋል። እነዚህ ነገሮች ምን ናቸው? ጤና ይስጥልኝ የቱማይኒስ ቤተሰቦች እንደምን ቆይታችኋል? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁ ይቆዩ። ዋሽንግተን ሌላ ወረራ አያስፈልጋትም። ኢራቅ በቴህራን ላይ ጫና ለመፍጠር ምቹ መድረክ እንድትሆን በጸጥታ እየሰራች ነው። አሜሪካ በኢራን ላይ የምትሰነዝረው ቀጣዩ ወታደራዊ ጥቃት ከየትኛው አቅጣጫና በምን አይነት መልኩ ሊነሳ እንደሚችል የሚጠቁሙ መረጃዎች ይፋ ሆነዋል። በአካባቢው እየጨመረ የመጣውን ውጥረት ተከትሎ ወታደራዊ ተንታኞችና የደህንነት ምንጮች የአሜሪካ የጦር ኃይሎች በቀጣይ በኢራን ወሳኝ ይዞታዎች ላይ እርምጃ ለመውሰድ የሚነሱባቸውን ስልታዊ አቅጣጫዎችና የጦር ሰፈሮች በመለየት ላይ ይገኛሉ። ይህ ሊሰነዘር ይችላል የተባለው ጥቃት በአካባቢው ያለውን የኃይል ሚዛን ሙሉ በሙሉ እንደሚቀይረው ተንታኞች እየተናገሩ ነው። በቅርብ ርቀት ላይ የሚገኙት የባህረ ሰላጤ ወታደራዊ ማዕከላት ለዚህ ጥቃት ዋነኛ መነሻ ይሆናሉም ተብሏል። ይህ አባባል አሜሪካ በኢራን ላይ የምትከተለውን አዲስ ስልታዊ አካሄድም ይጠቁማል። ቀጥተኛ ጦርነትን ማስቀረት ኖ ኒው ኢንቬዥን አንደኛው ነው። አሜሪካ እንደ 2003ቱ አይነት አውዳሚና ከፍተኛ ወጪ የሚጠይቅ ቀጥተኛ ወታደራዊ ወረራ በኢራን ላይ የማካሄድ ፍላጎት የላትም። ኢራቅን እንደ ተጽዕኖ ማሳደሪያ መጠቀም ኢራቅ አዝ ፕላትፎርም ከቅርብ ጊዜ ወዲህ በኢራቅ አዲስ ጠቅላይ ሚኒስትር ወደ ስልጣን መምጣቱን ተከትሎ ዋሽንግተን በኢራቅ የሚገኙ የኢራን ደጋፊ ታጣቂዎችን ትጥቅ ለማስፈታትና የአገሪቱን የነዳጅ ዘርፍ ከአሜሪካ ኩባንያዎች ጋር በማገጣጠም የኢራንን ተጽዕኖ ለመቀነስ በከፍተኛ ሁኔታ እየሰራች ነው። በኢራን ላይ ስልታዊ ጫና መፍጠር ፕሬዠሪንግ ቴህራን ሌላው አማራጭ ነው። ኢራቅን ከኢራን የኢኮኖሚና ወታደራዊ ጥገኝነት በማላቀቅ አሜሪካ ያለ ቀጥተኛ ጦርነት ኢራንን ይበልጥ ማዕቀብ ውስጥ ለማስገባትና ስልታዊ በሆነ መንገድ ለማዳከም ኢራቅን ዋነኛ መነሻ እያደረገቻት እንደሆነ ታውቋል። ኢራቅ በኢራን ላይ የሚደረገውን ዓለም አቀፍ ጫና ለማጠናከር ለአሜሪካ ስልታዊ መድረክ ልትሆን እንደምትችልም ተደርሶበታል። ይህ ስትራቴጂ ባግዳድን በቀጥታ ወደ ግጭት ውስጥ የሚያስገባት ባይሆንም ሀገሪቱ ለአሜሪካና ለእስራኤል ጸረ ኢራን ስትራቴጂ የፖለቲካ፣ የደህንነት መረጃ፣ የሎጂስቲክና የድንበር መተላለፊያ ኮሪደር በመሆን እንድታገለግል ታስቦ እየተሰራበት እንደሆነ ምንጮች ጠቁመዋል። በቅርቡ በባግዳድ የተከሰቱት ለዚህ ሁኔታ ማሳያ የሆኑ ናቸው። በሰኔ ወር መጨረሻ ላይ የኢራቅ የጸጥታ ኃይሎች በዋና ከተማ ባግዳድ የሚገኘውንና ቁልፍ የመንግስት ተቋማት እንዲሁም የውጭ ኤምባሲዎች የሚገኙበትን ጥብቅ ጥበቃ የሚደረግለትን ግሪን ዞን መግቢያዎችን በመዝጋት መጠነ ሰፊ ፍተሻና ወረራ አካሂደዋል። በዚህ እርምጃ በርካታ ታዋቂ የፖለቲካ ሰዎች በቁጥጥር ስር የዋሉ ሲሆን ከታሰሩት መካከል አንዳንዶቹ ከቀድሞው ጠቅላይ ሚኒስትር ሞሐመድ ሻህ አልሱዳን የፖለቲካ ጥምረት ጋር የቅርብ ግንኙነት ያላቸው መሆናቸውን የሀገር ውስጥ ሚዲያዎች ዘግበዋል። ይህ እርምጃ አዲሱ ጠቅላይ ሚኒስትር አሊ አልዛይዲ በኢራቅ የመንግስት መዋቅር ውስጥ የሚታየውን የኢራን ወገንተኝነትና ሙስና ለመቀነስ ከጀመሩት ስልታዊ ዘመቻ ጋር የተያዘ እንደሆነ ተነግሯል። በኢራቅ ይፋዊ በሆነ መንገድ የተጀመረው የጸረ ሙስና ዘመቻ ከሙስና መከላከል ይልቅ በሀገሪቱ ውስጥ የፖለቲካ ልሂቃን መካከል ያለውን የኃይል ሚዛን ለመቀየርና የውጭ ተጽዕኖ ለመቋቋም ያለመ የስልጣን ሽሚያ ውጤት መሆኑን ተንታኞች እየገለጹ ነው። በኢራቅም ሆነ በአጠቃላይ በመካከለኛው ምስራቅ የጸረ ሙስና ክሶች ከሙስና ጉዳዮች ባለፈ የደህንነት ተቋማትን ሙሉ በሙሉ ለመቆጣጠርና የውጭ ኃይላትን ተጽዕኖ ለመቀልበስ የሚደረጉ የፖለቲካ ፍልሚያዎች መግለጫ መሆናቸው የተለመደ ሆኗል። ይህ አዲስ ክስተት በኢራቅ ከተከሰተው የፖለቲካ መዋቅር ለውጥ በኋላ የመጣ ነው። በአገሪቱ ረዥም ጊዜ የዘለቀውን የፖለቲካ ቀውስ ተከትሎ የሺያ ቡድኖች ስብስብ በሆነው ኮኦርዲኔሽን ፍሬምወርክ ውስጥ በተደረገው ስብስብ ድርድር የፖለቲካ አዲስ አጥኚና ነጋዴ የሆኑት አዲሱ ጠቅላይ ሚኒስትር አሊ አልዛይዲ እንደ ስምምነት እጩ ሆነው ወደ ስልጣን መምጣታቸው ነው። የጠቅላይ ሚኒስትሩ ወደ ስልጣን መምጣት በአገር ውስጥና በውጭ ኃይሎች መካከል በተደረገው ስብስብ ስምምነትና ሽግሽግ የተገኘ ውጤት መሆኑ የዘመቻውን ፖለቲካዊ ይዘት ይበልጥ ያጎለዋል። የምዕራባውያን የቀጠናው ታዋቂ የመገናኛ ብዙሃን በግልጽ እንደዘገቡት የኢራቁ አዲሱ ጠቅላይ ሚኒስትር አሊ አልዛይዲ ወደ ስልጣን እንዲመጡ የተደረገው እጩነት በዋሽንግተን ሙሉ ድጋፍ የተደረገለት ነው። ይህን ተከትሎ አሁን በኢራቅ እየተከናወነ ያለው ክስተት ከተራ የሀገር ውስጥ ጸረ ሙስና ዘመቻ ባለፈ ትልቅ ፖለቲካዊ ትርጉም እንዳለው ተንታኞች እየገለጹ ነው። በዚህ ዙሪያ በሚነሱ ስልታዊ ግምገማዎች መሰረት ይህ እርምጃ የኢራቅን የፖለቲካ ልሂቃን መዋቅር በድጋሚ ለመቅረጽ የታለመ ነው። ዋናው ግብም የኢራቅን ልሂቃን መዋቅር በአዲስ መልክ ማደራጀት፣ የኢራን ደጋፊ የሆኑ የፖለቲካ ቡድኖችን ማዳከም፣ ከቴህራን ጋር ቀጥተኛ ቁርኝት ያላቸውን የታጠቁ ኃይሎች ተጽዕኖ መገደብና በኢራን ላይ የሚደረገው ዓለም አቀፍ ጫና ዳግም በሚያገረሽበት ወቅት ባግዳድ ለአሜሪካና አጋሮቿ ይበልጥ ምቹና በቀላሉ
የምትመራ ሀገር እንድትሆን ማዘጋጀት ነው። በመካከለኛው ምስራቅ ቀጠና እየተባባሰ የመጣውን ውጥረት ተከትሎ ኢራቅ በኢራን ላይ ለሚከፈት ቀጥተኛ ጦርነት እየተዘጋጀች ነው ለሚለው ዋነኛ ጥያቄ ወታደራዊ ተንታኞች ምናልባትም አይደለም የሚል ምላሽ ይሰጣሉ። ኢራቅ በጦርነቱ ውስጥ ራሷን ችላ እንደ ነጻ ተሳታፊ ሳይሆን በቴህራን ላይ ጫና ለመፍጠር ምቹ መድረክ ሆና እንድታገለግል እየተደረገች መሆኑም ነው። እነዚህ ሁለት ጉዳዮች ፍጹም የተለያዩ መሆናቸውን ተንታኞች ያስረዳሉ። የኢራቅ መሬት ለሚከተሉት ቁልፍ ተግባራት ሊያገለግል እንደሚችል ነው የሚጠቆመው። አንደኛው ለደህንነት መረጃና የስለላ ስራዎች ኢንተለጀንስ ኦፕሬሽንስ፣ በኢራን ላይ ስልታዊ ጫናዎችን ለመፍጠር፣ ለሎጂስቲክና ድጋፍ ሰጪ አገልግሎት፣ ለልዩ ወታደራዊ ኦፕሬሽኑ ከኩርድ ታጣቂዎች እንቅስቃሴ ጋር በተያያዘ ለመስራትና የድንበር አካባቢዎችን ሙሉ በሙሉ ለመቆጣጠር። ይሁን እንጂ ይህ ሁኔታ አሜሪካ በኢራን ላይ መጠነ ሰፊ የመሬት ላይ ወረራ ፉል ስኬል ግራውንድ ኢንቬዥን ለመክፈት ትወስናለች ማለት እንዳልሆነ ይነገራል። በአሁኑ ወቅት እንዲህ አይነት ቀጥተኛ ወረራ ማካሄድ እጅግ ከፍተኛ ዋጋ የሚያስከፍልና በአደጋ የተሞላ አማራጭ ተደርጎ ተወስዷል። የበለጠ ለመረዳት ይህ ትንታኔ እንደሚያሳየው ጠቅላይ ሚኒስትር አልዘይዲ የዋሽንግተን ጉብኝትና የአሜሪካ ኢራቅ ግንኙነት ስልታዊ የወደፊት እጣ ፈንታ ላይ የሚያተኩረው ውይይት ዋሽንግተን በባግዳድ ላይ ያላትን የፖለቲካ ጫናና ቀጠናዊ ስትራቴጂ በተመለከተ በርካታ ተንታኞች ግምታቸውን እያስቀመጡ ነው። ሁለቱ ሀገራት የሚጋሩት ሰፊ የጋራ ድንበር፣ በኢራቅ የሚገኘው የአሜሪካ ወታደራዊ መሰረተ ልማት፣ የባግዳድ የመንግስት ተቋማት ደካማ መሆን፣ የኩርዲስታን ክልል ራስ ገዛ አስተዳደር፣ በሊቃኑ መካከል ያለው የስልጣን ሽሚያና የታጠቁ ቡድኖች መኖር ኢራቅን በኢራን ላይ ሃይብሪድ ወይም ደግሞ ድብልቅ ጫና ለመፍጠር ምቹ ስፍራ ያደርጋታል። አሜሪካ በፋርስ ባህረ ሰላጤ በኩል ቀጥተኛ ጥቃት ከመሰንዘር ይልቅ በኢራን ዙሪያ አዳዲስ የግጭት ቀጠናዎችን በመፍጠር ረቂቅና ተከታታይ ያለው የጫና ስልት ልትከተል እንደምትችልም ተንታኞች ይናገራሉ። እዚህ ማሳያ የሚሆነው ባለፈው ሳምንት በኢራን ምዕራብ አዘርባይጃን ግዛት ከፒራን ሻህር ከተማ አቅራቢያ የተከሰተው ግጭት ነው። ኢራን እስላማዊ አብዮታዊ ዘብ IRGC የአገሪቱን ሰላም ለማወክና የማበላሸት ተግባራት ለመፈጸም በተራራማው የድንበር አካባቢ ጥሰው የገቡ 5 ታጣቂዎችን መደምሰሱን አስታውቋል። በዚህ ረገድ መልክዓ ምድራዊ አቀማመጥ ጂኦግራፊ ወሳኝ ሚና ይጫወታል። ፒራን ሻህር ከኢራቅ ድንበር ጋር በጣም ቅርብ ስትሆን በአቅራቢያው የሚገኘው የታማርችን የድንበር ተርሚናል ከኢራቅ ወደ ኢራንና ወደ ሌሎች ቀጠናዊ መስመሮች የሚተላለፉ የንግድ ጭነቶች የሚዘዋወሩበት ዋነኛ መስመር ነው። ይህ ስፍራ ተራ የንግድ ማዕከል ብቻ ሳይሆን የድንበር ጥበቃ፣ የሎጂስቲክ፣ የጎሳ ስብጥርና የአካባቢው የደህንነት ጉዳዮች በአንድ ላይ የሚገናኙበት እጅግ ስሱ ቀጠና መሆኑ የጫነው ማረፊያም ያደርገዋል። በኢራንና ኢራቅ ድንበር አካባቢ የሚስተዋለው የጎሳ ስብጥርና ታሪካዊ ቅራኔ አካባቢውን ለውጭ ኃይሎች መጠቀሚያ እያደረገው እንደሆነም የደህንነት ተንታኞች ይናገራሉ። ይህ በድንበሩ በሁለቱም በኩል ያለው ተራራማ አካባቢ እጅግ ሰፊ ቁጥር ያለው የኩርድ ማህበረሰብ የሚኖርበት ቀጠና ነው። ከዚህም በላይ በኢራን ምዕራብ አዘርባይጃን ግዛት ውስጥ በኢራን ኩርዶችና በኢራን አዘርባይጃኖች መካከል አልፎ አልፎ የውስጥና የማህበረሰብ ውጥረት የሚቀሰቀስ ቢሆንም ቴህራን ለጉዳዩ ዓለም አቀፍ ሆነ የሀገር ውስጥ የህዝብ ትኩረት እንዳይሳብ ለማድረግ ከፍተኛ ጥረት ታደርጋለች። እነዚህ የድንበር አካባቢዎች በተለይ ለውጭ ኃይሎች እጅግ ሳቢ ስፍራዎች ናቸው። ምክንያቱም በእነዚህ ስሱ ቦታዎች ላይ ማህበረሰባዊ ውጥረቶችን በቀላሉ የተለያዩ ትንኮሳዎችንና ደህንነትን የሚያውኩ ድርጊቶችን ማቀነባበር፣ የኢራን የጸጥታ ኃይሎችን የመከላከል ብቃትና ምላሽ መፈተሽ እንዲሁም በቴህራን መንግስት ላይ ተጨማሪ የደህንነትና የኢኮኖሚ ጫናዎችን መጫን እጅግ ቀላል በመሆኑ ነው። በመካከለኛው ምስራቅ እየተቀያየረ ባለው የፖለቲካ መዋቅር ውስጥ የኩርድ ብሔረሰብ ጉዳይ ዘ ካርዲሽ ፋክተር በኢራን ላይ የኃይል ሚዛን ለመቀየር የሚደረገው ስልታዊ ጫና ዋነኛ አካል እየሆነ መምጣቱንም ትንታኞች ያመላክታሉ። የደህንነት ምንጮች እንደሚያመላክቱት የኩርድ ታጣቂ ቡድኖች በአሜሪካና እስራኤል ለተለያዩ ስልታዊ ዓላማዎች ጥቅም ላይ መዋላቸው የተለመደ ሀቅ ነው። በኢራንና ኢራቅ መካከል ያለው ድንበር ደግሞ ለበርካታ አስርት ዓመታት የጦር መሳሪያ የታጠቁ ቡድኖች መሸሸጊያ፣ የታሪካዊ ቅራኔዎች መነሻ፣ የተወሳሰበ የብሔር ፖለቲካ ውጥረት መድረክና የውጭ ኃይሎች ተጽዕኖ ማሳደሪያ ሆኖ ቆይቷል። በዚህ ምክንያት በፒራን ሻህር ከተማ አቅራቢያ በቅርቡ የተከሰቱት ግጭቶች በባግዳድ ካለው ሰፊ የፖለቲካ ለውጥ ተነጥሎ ሊታዩ እንደማይችሉ ይጠቆማል። በአንድ በኩል በኢራቅ የመንግስት መዋቅር ውስጥ ከኢራን ጋር የጠበቀ ግንኙነት ያለው ልሂቃን የማጽዳት ዘመቻ እየተካሄደ ሲሆን፣ በሌላ በኩል ደግሞ በኩርድ የድንበር አካባቢዎች የታጣቂዎች እንቅስቃሴ በከፍተኛ ሁኔታ እያንሰራራ ይገኛል። ይህ ስልታዊ ትስስር በኢራን ዙሪያ ሁለንተናዊ የጫና መረብ እየተዘረጋ መሆኑን ያሳያል። ይህም የኢራቅን የፖለቲካ ሽግሽግ፣ የኩርዲስታን ራስ ገዝ አስተዳደርን፣ በፋርስ ባህረ ሰላጤ ያለውን ወታደራዊ እንቅስቃሴ፣ የስለላ ተቋማትን ስራ፣ ማዕቀቦችን፣ መሰረተ ልማት ላይ የሚሰነዘሩ ዛቻዎችንና የውስጥ አለመረጋጋት ጥረቶችን ያጠቃልላል። የመሬት ላይ ወረራ ተራ ወሬ ነው። ይሁን እንጂ ይህ ሁሉ ስልታዊ እንቅስቃሴ ቢኖርም በኢራን ላይ መጠነ ሰፊ የመሬት ላይ ወረራ ማካሄድ አሁንም የማይታሰብና ከእውነታ የራቀ አማራጭ ሆኖ ቀጥሏል። በመሬት ወረራ በፍጥነት ማንበርከክ ወይንም መቆጣጠር የማይቻልባቸው ምክንያቶችም በርካታ ናቸው። አንደኛው እጅግ ሰፊ የሆነ መልክዓ ምድራዊ ስፋት መኖሩ ነው። እጅግ አስቸጋሪና ተራራማ የመሬት አቀማመጥ፣ ጠንካራና እርስ በርሱ የተሳሰረ የደህንነትና የወታደራዊ መዋቅር፣ በከፍተኛ ደረጃ ዝግጁ የሆነ የተጠባባቂ ኃይል የመንቀሳቀስ አቅም፣ እጅግ አስፈሪ የሆነ የረዥም ርቀት ሚሳኤል ክምችት እና በአጠቃላይ በመካከለኛው ምስራቅ የተዘረጋው
የደጋፊና አጋር ታጣቂ ቡድኖች ሰፊ መረብ በመሆኑም አሜሪካ ወይንም አጋሮቿ ኢራቅን እንደመነሻ በመጠቀም በኢራን ላይ ቀጥተኛ ወታደራዊ ወረራ ለመጀመር የሚሞክሩ ከሆነ የኢራን ያጸፋ እርምጃ በኢራቅ በሚገኙ የአሜሪካ ወታደራዊ የጦር ሰፈሮች፣ በባህረ ሰላጤው አረብ ሀገራት የነዳጅና የኤነርጂ መሰረተ ልማቶች እንዲሁም የአሜሪካ አጋሮች በሆኑ ሀገራት የሎጂስቲክ መስመሮች ላይ አስከፊና ቀጥተኛ ውድመት ማስከተሉ የማይቀር መሆኑ ግልጽ ነው። የባህረ ሰላጤው ንጉሳዊ ቤተሰቦች ከአሜሪካ ጋር የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት ቢኖራቸውም በኢራን ላይ በሚከፈት መጠነ ሰፊ ቀጥተኛ ጦርነት ውስጥ በንቃት የመሳተፍ እድላቸው እጅግ ዝቅተኛ ነው። የደህንነት ምንጮች እንደሚያመላክቱት እነዚህ ሀገራት ለአሜሪካ ወታደራዊ መሰረተ ልማት የስለላ መረጃ፣ የሎጂስቲክስ ድጋፍና የአየር ክልል ፍቃድ ወይም የፖለቲካ ከለላ ሊሰጡ ይችላሉ። ይሁን እንጂ በቀጥታ ጦርነት ውስጥ መሳተፍ ሊያስከትል የሚችለውን ቀውስ ስለሚያውቁት እጃቸውን አያነሱም። ምክንያቱም ቴህራን የምትሰጠው ህመም የበዛበት ያጸፋ ምላሽ የባህረ ሰላጤውን ሀገራት የንግድ ወደቦች፣ የነዳጅ ማጣሪያ ተቋማት፣ የአየር ኃይል ሰፈሮች፣ የፋይናንስ ማዕከላትና የትራንስፖርት መስመሮች በቀጥታ ኢላማ እንደሚያደርግ ስለሚታወቅ ነው። በሌላ አነጋገር ኢራቅ ወደፊት ሊከሰት በሚችል ጦርነት ውስጥ ራሷን የቻለች ገለልተኛ ተሳታፊ ከመሆን ይልቅ በኢራን ላይ ሁለንተናዊ ጫና ለመፍጠር የሚያገለግል ምቹ መድረክ እየሆነች መምጣቷ ግልጽ ሆኗል። ፖለቲካ አቅጣጫን በስልታዊ መንገድ ለመቀየር ለደህንነት መረጃና ለሎጂስቲክ ስራዎች የግድ ኢራቅ አስፈላጊ ሆናለች። ከኩርድ ኃይሎችና ከተለያዩ ታጣቂ ቡድኖች ጋር በቅንጅት ለመስራት እንዲሁም በቴህራን ላይ የተገደቡ ስውር ኦፕሬሽኖች ለማከናወን ምቹ ነው። ይህ ሁኔታ በአሁኑ ወቅት እጅግ ሊከሰት የሚችል እውነታ እየሆነ መጥቷል። ዋሽንግተን በኢራን ላይ መጠነ ሰፊ የመሬት ላይ ጦርነት ለመክፈት ብታቅማማም የኢራቅ ቀጠናዊ ተጽዕኖ ደረጃ በደረጃ ለማዳከም የኢራቅ መሬት በከፍተኛ ሁኔታ ልትጠቀምበት እየሞከረች ነው። በአጠቃላይ በባግዳድና በፒራን ሻር የተከሰቱት የቅርብ ጊዜ ሁነቶች በኢራን ላይ የሚደረገውን አዳዲስ የጦርነት ዝግጅት በጸጥታና በስልታዊ መንገድ እየተከናወነ ስለመሆኑ ማሳያ ነው። ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታ ቪዮታዊ ዘቡን አይስን እንዳጠፋን እናጠፋዋለን ሲሉ ዝተዋል። የመካከለኛው ምስራቅ ቀጠና አሁንም አልረገበም። በኢራቅና በኢራን መካከል ሌላ ቴንሽን፣ ሌላ ውጥረት ሊፈጠር ይችላል። ሚስጥሩ ከባድ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም።